ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? ያው ለሁሉም የዩቲዩብ ቻናል ቤተሰቦች ሰላም ናችሁ? በዛሬው ዝግጅታችን በክፍል 3 ይዘንላችሁ የመጣናቸውን የፊደላት ቅርጽና እንደዚሁም ደግሞ የተለያዩ የቃላት አነባብና አጻጻፍን ነው። ስለዚህ እናንተ በዋናነት ቃላት ማጻፍ ከፊደል መለየት ቀጥሎ የሚመጣው ነገር ስለሆነ በመጀመሪያ ፊደላትን ቅርጽ እንዴት እንደምትለዩ አሳያችሁና ከዛ ቀጥሎ ደግሞ ቃላትን እንዴት እንደምትጽፉና እንደምታነቡ ፊደላት ተደርድረው በእንዴት ተጠርተው ቃል ትርጉም ያለው ቃላት ሆነው እንደሚነበቡ የማሳያችሁ ይሆናል። የአብዛኛዎቻችሁ ችግርም አማርኛ ፊደላትን ለይታችሁ ግን ቃላት መጻፍና ማንበብ ነው የብዙዎቻችሁ ችግር። ስለዚህ ይሄንን ችግራችሁን ወይም ያስቸገራችሁን ነገር መፍትሄ ታገኙበታላችሁ ብዬ ያስባለሁ። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በተረፈ እስከ መጨረሻው ተከታተሉን፣ ጀምራችሁ አትተውት። መማር የምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን እየደወላችሁ አናግሩን። እናንተ በምትፈልጉት ሰዓት እኛ ተገኝተን እናስተምራችኋለን ማለት ነው። ስለዚህ የሰዓት ጉዳይ አያሳስባችሁም። እናንተ በየትኛውም ስራ ቦታ ሆናችሁ በሚመቻችሁ ሰዓት አመቻችታችሁ እንድትማሩ ነገሮቹን እያመቻቸን ስለሆነ እናንተ መደወል ብቻ እና እኛን ማናገር ብቻ ነው የሚጠበቅባችሁ። በአጭር ጊዜ የምትፈልጉትን ትምህርት እና እውቀት ታገኛላችሁ። ባለፉት ዝግጅቶቻችን የሀ ቤተሰቦችን፣ የለ ቤተሰቦችን እንዲሁም ደግሞ እቺ ሀመርኋ በመባል የምትታወቀዋን ቤተሰቦቿና ቃላትን፣ የመ ቤተሰቦቹንና እንደዚሁም እነዚህን ቃላቶች፣ የሰ ቤተሰቦችና እነዚህን ቃላቶች፣ የረ ቤተሰቦችና እነዚህን ቃላቶች እያሳየናችሁ ሲሆን ዛሬ ደግሞ ሌላኛው አንሰ ንጉሱ ሰ በመባል የምትታወቀው አንሰ እና እንዲሁም ደግሞ ሸ ከዛ ቀጥሎ ደግሞ ቀ የሚባሉትን ፊደሎች እያንዳንዳቸውን ቤተሰቦቻቸውን እንዲሁም ደግሞ በእያንዳንዳቸው ቤተሰቦቻቸው አራት ቃላትን ጽፈን በእነዚህ የተመሰረቱ ቃላትን እንዴት እንደምታነቡና በዛውም ደግሞ የእነዚህን ፊደላት ቅርጽ እንዴት እንደምታውቁ የማሳያችሁ ይሆናል። ስለዚህ ፊደላትን በደንብ ያላወቃችሁ ልጆች እነዚህን ፊደላት ቅርጽ ቢያንስ የሶስት ፊደላትን ቤተሰቦች ቅርጽ ማለትም 3 ሲባዛ በ7 የ21 ፊደሎችን ቅርጽ ታውቃላችሁ ማለት ነው። እንዲሁም ደግሞ የፊደላትን ቅርጽ በመሞከር ላይ ያላችሁ ልጆች ደግሞ የቃላትን አነባብና እንደዚሁም ደግሞ በትክክል ፊደላት ተደርድረው እንዴት ቃል የሚባለውን ነገር እንደሚመሰርቱ የምታውቁ ይሆናል ማለት ነው። አብረ እስከ መጨረሻው ተከታተሉኝ። እንግዲህ በዛሬው ዝግጅታችን ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ በመጀመሪያው በዛሬው ቪዲዮ ዝግጅታችን ሰ የሚባለው ፊደል ይሄ ነው። እንግዲህ በእያንዳንዱ ፊደል ደግሞ የተመሰረቱ ቃላትን አነብላችኋለሁ ማለት ነው። ሰማ፣ ሰራ፣ ሰጠ፣ ሰላም። ከዚያ ሱ ነው ሁለተኛው ፊደል የሰ ቤተሰብ ሱቅ፣ ሱሪ፣ ሱስ፣ ሱዳን። ሲ ነው ቀጣዩ ፊደል ሱስ። እንግዲህ እዚህ ጋር ሱስ ነው ተጨምሮ የመጣው ማለት የምታዩት፣ ግን ይህ በሲ የተመሰረተ አይደለም። እዩት፣ ከዚህ ጋር ተመሳሳይ ነው። ሲራክ፣ ሲዳማ፣ ሲሳይ። እንግዲህ የምታዩዋቸው እነዚህ ቃላት ሲን እንደ አንድ ፊደል ተጠቅመን ሌሎቹን ፊደላት አብረው ተጨምረው ነው። እንደዚሁ ሱን ተጠቅመንበታል፣ ግን ሌሎች ፊደሎች አብረው ተጽፈዋል። ሰም ስንጠቀም እንደዚሁ፣ ሳም ስንጠቀም ሌሎቹን ፊደሎች በዚህ መንገድ ነው። ስለዚህ ከነዚህ ፊደሎች በተጨማሪ ቃላት ለመመስረት የተጠቀምናቸው ፊደላትን ታውቋቸዋላችሁ ማለት ነው። በዚሁ አጋጣሚ ቀጣይ ፊደል ሳ ነው። ሳቅ፣ ሳር፣ ሳመ፣
ሳ ተ ሳተ። ቀጣዩ ፊደል ሴ አምስተኛው የሰ ቤተሰብ እግሩ ላይ ቀለበት ያለው እዩት። ሴ ሴ ት ሴት ሴ ራ ሴራ ደ ሴ ደሴ ዋ ሴ ዋሴ ዋሴ። ቀጣይ ፊደል ደግሞ ስ ይሆናል ማለት ነው። ስ ስለዚህ ስ ስ ራ ስራ ስ ም ስም ስ ል ክ ስልክ ስ ል ት ስልት። ሰባተኛው የሰ ቤተሰብ ሶ ሶ ነው። ሶ ር ያ ሶሪያ ሶ ስ ት ሶስት ሶ ማ ሌ ሶማሌ ሶ ል ሶል። እንግዲህ የሰ ቤተሰቦቹን እንደዚህ ካያችሁ ቀጣዩ ፊደል የሆነው ደግሞ የሸ ቤተሰቦችን ነው። ይህን ፊደልም እያንዳንዱ ስም በትክክል ልጥራላችሁ። ሸ ሹ ሺ ሻ ሼ ሽ ሾ። እንግዲህ ይህን ካያችሁ በኋላ ሸ ሸጠ ሸጠ ሸክላ ሸክላ ሸክም ሸክም ሸለመ ሸለመ። ቀጣይ ፊደል ደግሞ ሹ ሹካ ሹካ ሹመት ሹመት ሹራብ ሹራብ ሹፌር ሹፌር። ቀጣይ ፊደል ሺ ሺ ነው። ሺ ሺዋ ሺዋ ሺለላ ሽለላ ሽመና ሽመና ሽፍታ ሽፍታ። ቀጣዩ ሻ ሻወር ሻወር ሻንጣ ሻንጣ ሻማ ሻማ ሻሽ ሻሽ። አምስተኛው ፊደል ሼ ይህን የመሰለ ቅርጽ አለው። ሼጋ ሼጋ ሼራ ሼራ ሼህ ሼህ ሸበላ ሸበላ። እንግዲህ እንደዚህ እያደረጋችሁ እየጻፋችሁ ቃላትን መለማመድ ነው። ስድስተኛ ቤተሰቡ የሆነው ሺ ይኸው ይህ ቅርጽ ሺ ሽብር ሽብር ሽታ ሽታ ሽበት ሽበት ሽልማት ሽልማት። ቀጣዩ ሰባተኛ ቤተሰቡ ሾ እዩት ቅርጹን። ከዚህ በተቃራኒ እግሩ ያጠረ ነው ከአራተኛው። ከዛ ሾመ ሾመ ሾለከ ሾለከ ሾርባ ሾርባ ሾፈረ ሾፈረ ይሆናል ማለት ነው። ከዛ ቀጣዩ ፊደል ይዘን የመጣን በዛሬው ዝግጅታችን ሶስተኛው ፊደል የቀ ቤተሰብ ቀ ቁ ቂ ቃ ቄ ቅ ቆ። አሁን ቀ ቀረ ቀረ ቀመሰ ቀመሰ ቀየረ ቀየረ ቀደመ ቀደመ። ቀጣይ ፊደል ቁ ነው። ቁጣ ቁጣ ቁራ ቁራ ቁና ቁና ቁልቁል ቁልቁል። ቀጣይ ሶስተኛው ቂ ቂጣ ቂጣ ቂም ቂም ተጠቂ ተጠቂ አዋቂ አዋቂ። ቀጣዩ ቃ ቃ ነው። ቃጫ ቃጫ ቃጠሎ ቃጠሎ ቃተኛ ቃተኛ ቃላት ቃላት። ቀጣዩ ደግሞ ቄ ይኸው ቄ
አምስተኛው ፊደል ማለት ነው። ቄራ ቄራ ቄስ ቄስ ወድቄ ወድቄ ባቄላ ባቄላ። እንግዲህ ከምታዩቸው ቃላት ውስጥ ቄን ተጠቅሚበታለሁ ወይም በቄ የተመሰረቱ ቃላት ነው ቄን ተጠቅመን እና ሌሎቹ አብረው የተጻፉ አጋር ፊደላት አሉ ይህን ቃል ለመመስረት። ስለዚህ እነዚህንም በትክክል እየጠራችሁ ተለማመዱባቸው። ቀጣዩ ስድስተኛው ፊደል ቅ ል ቅል ቅናት ቅናት ቅርስ ቅርስ ቅመም ቅመም። ሰባተኛ ቤተሰቡ የሆነው ቆ ነው። ቆቅ ቆቅ ቆረጠ ቆረጠ ቆፈረ ቆፈረ ቆርቆሮ ቆርቆሮ። ስለዚህ በዛሬው ዝግጅታችን እነዚህን ፊደሎች በትክክል እዩዋቸው። ቀ እዛ ሸ ከዛ ደግሞ ሰና እያንዳንዳቸውን ደግሞ እነዚህን እየደጋገማችሁ እዩዋቸው። በዛሬ ዝግጅታችን ከዚህ ጋር እናበቃለን። በቀጣይ ዝግጅት እስከምንመጣ ሰላም ሆኑ። በተረፍ መማር የምትፈልጉና እንደዚሁም ደግሞ ለልጆቻቸው አስጠኝና አስተማሪ የምትፈልጉ ቤተሰቦች ካላችሁ ከዚህ ቪዲዮ ላይ ባስቀመጥነው ስልካችን በቀጥታ ወይም ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ ሀይ በሉን ወይም ደግሞ ደውሉልን፣ ቮይስ አስቀምጡልን። በምትፈልጉት ሰዓት የምናናግራችሁ እንዲሁም ደግሞ የምናስተምራችሁ ይሆናል ማለት ነው። ሰላም ሁኑ።